ድክመትህን ካንተ እና ከፈጣሪ ውጭ ማንም ይሄን ቪዲዮ ከተመለከታችሁ በኋላ እንደምታመሰግኑኝ እርግጠኛ ነኝ ማለት ነው። እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦች። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በጣም መሰረታዊ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በጣም ደስ የሚል ዜና አላችሁ። በተለያየ አጋጣሚ የትምህርት እድል ያላገኛችሁ እንዲሁም ደግሞ ተምራችሁም ቢሆን አማርኛ እንግሊዝኛ ፐርፌክት ሆናችሁ መጻፍና ማንበብ የምትፈልጉ ተማሪዎች ለእናንተ የሚያግዝ ትምህርት አዘጋጅተንላችኋል ማለት ነው። ስለዚህ ይህን ትምህርት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ያስተምራል ይጠቅማችኋል ብዬ ያሰብኩትን በጣም መሰረታዊ የሆኑ የህይወት እውነታዎችን ወደ 10 የሚሆኑትን ይዤላችሁ መጥቻለሁ ማለት ነው። 10ዎቹም ሰምታችሁ አንብባችሁ ከጨረሳችሁ በኋላ እንደምታመሰግኑኝ እርግጠኛ ነኝ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ ነው የምንገባው። ስለዚህ ከመጀመሪያው ጀምራችሁ እንድትከታተሉኝ እጠይቃችኋለሁ። እንግዲህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ የህይወት እውነታዎችን ይዤላችሁ መጥቻለሁ ማለት ነው። እንደምትማሩበት እንደምትጠቀሙ በጣም እርግጠኛ ነኝ ማለት ነው። ስለዚህ ከመጀመሪያው ጀምረን እያንዳንዷን እያነበብን እያየን ነው የምንሄደው ማለት ነው። የመጀመሪያዊቷ ሐሳብ ምን ትላለች? የመጀመሪያዊቷ ሐሳብ እችን ትመስላለች። ከኔ ቀደም ብላችሁ ማንበብ ትችላላችሁ። ከዛ አብረን አንብበን ደግሞ ሐሳቧ ምን ለማለት እንደፈለገች እንወያይበታለን ማለት ነው ቤተሰቦቻችን። የመጀመሪያዊቷ ሐሳብ ምን ትላለች? በራስ መተማመን ማለት ራስህን ከሌሎች ጋር አለማወዳደር ነው። በራስ መተማመን ማለት ራስህን ከሌሎች ጋር አለማወዳደር ነው ይላል የመጀመሪያው ሐሳብ ቤተሰቦቻችን። ይሄ በጣም ትክክለኛ የሆነ ሐሳብ ነው ማለት ነው። በራስ መተማመን ሲባል እናንተ በሚታውቁት በተለያዩ መንገዶች በራስ መተማመን ምን እንደሆነ ማስረዳት እንችላለን። ግን ከነሱ ውስጥ አንደኛው ደግሞ በራስ መተማመን የምንለው ሰው ራሱን ከሌላ ሰው ጋር ሳያወዳደር ሲቀር ነው ማለት ነው ቤተሰቦቻችን። ይሄ ማለት ምን ማለት ነው? እናንተ በጥልቀት እንድትረዱ እናንተ የምታደርጉት ነገር ራሳችሁ ህይወት ጋር ነው ግንኙነት ያለው እንጂ ከሌላ ሰው ህይወት ጋር ግንኙነት የለውም ማለት ነው ቤተሰቦቻችን። ስኬታችሁ ውድቀታችሁ በራሳችሁ ነው እንጂ የሚወሰነው ሌላ ሰው በእናንተ ተጠያቂ አይሆንም። ወይም የሆነ ሰው ሲያደርግ አይታችሁ የሆነ ነገር ማድረግ እንደሌለባችሁ እንደገና ደግሞ የምታደርጉት ነገር ከራሳችሁ ከውስጣችሁ ጋር ተማክራችሁ ማድረግ እንድትችሉ የሚያስችል አቋም ነው ማለት ነው ቤተሰቦቻችን። በጣም አሪፍ። አንደኛይቷን ሐሳብ በዚህ መልክ ከተመለከትን አሁን ወደ ሁለተኛው እንመራለን ማለት ነው ቤተሰቦቻችን። እስከ 10 ያሉም ሐሳቦች እንደዚህ አይነት ሐሳቦች ናቸው። ግን እነኚህ ሐሳቦች በጣም ትልቅ ቁም ነገር የያዙ ሐሳቦች ናቸው ማለት ነው ቤተሰቦቻችን። ስለዚህ እናንተ በየትኛውም አጋጣሚ ራሳችሁን ከሰው ጋር ማወዳደር የለባችሁ ማለት ነው። ራሳችሁን ማወዳደር ያለባችሁ ትላንትና ከነበራችሁበት ማንነት አሁን ባላችሁ ማንነት ላይ ምን ያህል ልዩነት ፈጠራችሁ ወይም ምን ያህል ደረጃ ላይ ደረሳችሁ፣ ምን ያህል ደረጃ ጨምራችሁ የሚለውን ራሳችሁን ከድሮ ማንነታችሁና ከአሁኑ ማንነታችሁ ጋር ነው እንጂ ማወዳደር ያለባችሁ ራሳችሁን ከሰው ጋር ማወዳደር የለባችሁ ማለት ነው። ስለዚህ በራስ መተማመን ማለት ራስህን ከሌሎች ጋር አለማወዳደር ወይም ራስሽን ከሌሎች ጋር አለማወዳደር ማለት ነው ቤተሰቦች። የመጀመሪያዊቷ ሐሳብ እችን ትመስላለች። በጣም የወደድኳት ሐሳብ ናት ማለት ነው። ስለዚህ ወደ ሁለተኛው ሐሳብ ነው አሁን የምንሄደው። እናንተ ደግሞ እያንዳንዷን ሐሳብ በደንብ አድርጋችሁ ምን ለማለት እንደፈለገ መልእክቷን እያገኛችሁ እንድትሄዱ አበረታታችኋለሁ ማለት ነው። በጣም አሪፍ። ሁለተኛይቷ ሐሳብ እችን ትመስላለች። ደግሞ ምን ለማለት እንደፈለገች አሁን አብረን የምንመለከት ነው የሚሆነው ማለት ነው ቤተሰቦች። ምን ትላለች? ውድ እና ንጹህ የሆኑ ነገሮችን ማድረግ ሰውን ለማሳየት አይሁን። ውድና ንጹህ የሆኑ ነገሮችን ማድረግ ሰውን ለማሳየት አይሁን። አያችሁ ብዙ ጊዜ እኛ ሀገሮች ወይም ሌላ ቦታም ልትመለከቱ ትችላላችሁ። እንደዚህ አይነት አመለካከቶች አሉ። በጣም ያማረና ውብ የሆነ ልብስ ለብሰን ከወጣን ሰዎች እኛን እንድመለከቱ እንፈልጋለን አይደለ? ማለት ይሄ ትክክለኛ ነገር ባይሆንም ለምሳሌ ካስተዳደጋችን ከአካባቢያችን ያገኘናቸው ዕውቀቶች ናቸው ማለት ነው እንደዚህ እንድናስብ ያደረጉን ማለት ነው ቤተሰቦቻችን። ለምሳሌ ብዙ ጊዜ ፈረንጆቹን ከተመለከታችሁ እነሱም ለምሳሌ አንተ ለብሰህ ብትወጣም አጭር ብትለብስ ረጅም ብትለብስ
ብትለብስ ምን ያክል ብታደርግ ምንም ባንተ ላይ ትኩረት የሚያደርጉት ነገር የለም። የራሳቸውን መንገድ ነው የሚሄዱት አይደለ? ልክ እንደዛ አይነት አመለካከቶችን ልናሳድግ ይገባናል ማለት ነው። እና በጣም ውድ የሆኑ ወይም ንጹህ የሆኑ ነገሮችን ወይም በጣም የሚያምሩ ነገሮችን አድርገን መኪና ሊሆን ይችላል፣ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ እንደዚህ አይነት ነገሮችን አድርገን ስንወጣ ሰዎችን ለማሳየት መሆን የለበትም ማለት ነው አላማችን። ይልቁንም እንደዛ ነገር የኛ ማንነታችን ነው መሆን ያለበት። ለምሳሌ በጣም ውድ የሆኑ ነገሮችን በጣም ንጹህ የሆኑ ነገሮችን ማድረግ ከጀመርን ሁሉም በቃ እንደዛ ለማድረግ የኛ ማንነት ለማድረግ መስራት አለብን እንጂ ማለት ንጹህ ነገር እንድመቸን ውድ የሆኑ ነገሮችን መጠቀም ለኛ ማንነቱን ለማድረግ መስራት አለብን እንጂ እሱን ውድ የሆኑ ነገሮች ወይም ንጹህ የሆኑ ነገሮችን አድርገን ስንወጣ ሰዎች እኛን እንዲመለከቱ ሰዎች በእኛ ላይ ትኩረት እንዲያደርጉ እኛን እንዲያዩ ለመሳብ መሞከር የለብን ማለት ነው። ማለት አስተሳሰባችን ውስጥ እንደዛ አይነት አመለካከቱ ከሌለ ችግር የለም። ሰው አየን አላየን ምንም ጉዳይ የለም አይደለ? ስለዚህ ምንድነው ማድረግ ያለብን ነገር መጀመሪያ ስንጠቀም በጣም ውድ የሆኑ ነገሮች ልብስ ሊሆን ይችላል፣ መኪና ሊሆን ይችላል፣ ጫማ ሊሆን ይችላል፣ ቤት ሁላ ሊሆን ይችላል። ያን ነገር ስናደርግ አላማችን ምንድነው? ማንነታችን ማድረግ አለብን። ማለትም ንጹህ ነገር አደርጋለሁ፣ ውድ የሆኑ ነገሮችን እጠቀማለሁ የሚል አስተሳሰብ አመለካከት ማሳደግ አለብን። በጣም አሪፍ ነገሮችን መስራት ይህ አሪፍ የሚበረታታ ነገር ነው እንጂ ግን አላማችን ወይ በውስጣችን ያለው ሀሳብ ሰዎችን ለማሳየት ወይም ከሰዎች ዘንድ አቴንሽን ለማግኘት ትኩረት ለማድረግ መሆን የለብንም ማለት ነው። ቤተሰቦች በጣም አሪፍ። ሁለተኛይቱ ሐሳብ ውድና ንጹህ የሆኑ ነገሮችን ማድረግ ሰውን ለማሳየት አይሁን የሚለውን ሐሳብ ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። አሁን ወደ ሶስተኛው ነው የምንመራው ማለት ነው። ሶስተኛይቷም ሐሳብ በጣም አሪፍና አስተማሪ የሆነች ሐሳብ ናት። እንደውም በጣም የወደድኳት ሐሳብ ናት። እናንተም እንደምትወዷት እርግጠኛ ነኝ ማለት ነው። እየፈጠንኩባችሁ ከሆነ እናንተ ቀስ ብላችሁ ደጋግማችሁ እየሰማችሁ ሐሳቧን ለማግኘት መሞከር አለባችሁ ማለት ነው ውድ ቤተሰቦች። ኦኬ። ስለዚህ ሶስተኛይቷን አብረን ስናነብ ምን ትላለች? ይኸውልህ ወንድሜ ከፈጣሪ በታች ውበትህ ክስህ ብቻ ነው። ይኸውልህ ወንድሜ ከፈጣሪ በታች ውበትህ ክስህ ብቻ ነው። አያችሁ? ይኸውልህ ወንድሜ ከፈጣሪ በታች ውበትህ ክስህ ብቻ ነው ይላል። ይሄ አሁን በጣም ትክክለኛ የሆነ ሐሳብ ነው ማለት ነው ቤተሰቦቻችን። እናንተ በያላችሁበት ሀገር በያላችሁበት ቦታ እንደዚህ አይነት ነገሮችን ልትመለከቱ ትችላላችሁ ማለት ነው። አሁን ወዳጅ የሚሆን ሰው እናንተ የሚታገኙት ወዳጆችም ከእናንተ ጋር ብዙ ጊዜ መቆየት የሚችሉት እናንተ በገንዘብ አሪፍ አቅም ስኖራችሁ ነው፣ አሪፍ ኪስ ስኖራችሁ ነው ማለት ነው ቤተሰቦቻችን። ስለዚህ ወዳጅህ ወይም ውበትህ ኪሲ ነው ማለት ነው። ፈጣሪ መጀመሪያ የሚያግዝ ያለ ከፈጣሪ በታች ግን ትክክለኛ ውበት ኪሲ ነው ማለት ነው። አሪፍ ኪስ ካለ አሪፍ ገንዘብ ካለ ብዙ ሰው ይቀበላል። አንተ የምታወራው ነገር ራሱ ትክክል ባትሆንም አንቺ የምታወራው ነገር ራሱ ትክክል ባይሆንም ኪስ አሪፍ ከሆነ አሪፍ የገንዘብ አቅም ካለ ሰዎች የሚቀበሉበት ሁኔታ አለ። ትክክል እያልኩ ባይሆንም አሁን ያለው እውነታ እንደዛ ስለሆነ ነው ማለት ነው ቤተሰቦቻችን። ስለዚህ ይህን ነገር በደንብ ሊታስቡበትና በህይወታችን ላይ ማወቅ ያለባችሁት አንድ መሪ ነው ማለት ነው። ኪስ ወይም አቅም በጣም አሪፍ መሆን አለበት ማለት ነው። ማለት ይህን ለማድረግ ደግሞ የማይሆኑ መንገዶች ሄደን መሰብሰብ አለብን ማለት ሳይሆን ጠንክረን ሰርተን ጠንካራ ገንዘብ አቅም ጠንካራ ኪስ ሊኖረን ይገባል ማለት ነው። ለምን ውበታችን ኪሳችን ሆኖ መጥቷል ማለት ነው። ያው አሁን እንደምታውቁት ብዙ ጊዜ ሰዎች ወዳጅ የራሱ የሚያገኙት በገንዘብ ምክንያት ነው አይደለ? እንደ በፊቱ አሁን ፌሱ በጣም ስለሚያምር ማለትም ፊቱ በጣም ስለሚያምር ቁመናው በጣም ስለሚያምር ብሎ ሰዎች የራሱ ሰዎችን ወዳጅ አድርጎ ወይም ጓደኛ አድርጎ መያዝ ሁላ ትቷሉ አይደለ? ስለዚህ ይኸውልህ ወንድም ከፈጣሪ በታች ውበት ክስ ነው ይላል። ስለዚህ ክሲ ሆኖ ደግሞ ብር ብቻ ኖሮ እውቀት ወይም ጥበብ ሳይኖር ትክክለኛ ውበት ነው ማለት አይደለም። ግን ገንዘብን ስታገኝ አብሮ ከእውቀትና ከጥበብ ጋር ከሰበሰብከው ያን ውበት ትክክለኛ ውበት ይሆናል ማለት ነው ቤተሰቦቻችን። ስለዚህ ሶስተኛይቱ ሐሳብ ይኸውልህ ወንድሜ ከፈጣሪ በታች ውበት ኪስ ነው የምለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን።
በጣም አሪፍ። አሁን ወደ አራተኛው እናመራለን ማለት ነው። አራተኛይቱ ሐሳብ ደግሞ እችን ትመስላለች። እናንተ ከነ ቀደም ብላችሁ እያነበባችሁ ከዛ አንድ ላይ አንብበን ሐሳቧ ላይ ደግሞ እየተወያየንበት ብንሄድ በጣም መልካም ነው ማለት ነው። የወደዳችኋት ሐሳብ ካለ ደግሞ ኮሜንት ላይ እየጻፋችሁ መውጣት እንዳረሱ። እነኚህ ሐሳቦች በጣም ጠቃሚና አስተማሪ የሆኑ ሐሳቦች ናቸው። የእውነትን ነው የምላችሁ እናንተ እንደምትጠቀሙ በጣም እርግጠኛ ነኝ ማለት ነው። ቤተሰቦቻችን ምን ትላለች አራተኛይቷ? ደካማ ሰው የምትሆነው አስተሳሰብ ደካማ ከሆነ ብቻ ነው። ደካማ ሰው የምትሆነው አስተሳሰብ ደካማ ከሆነ ብቻ ነው። ይህ ማለት ምን ማለት ነው? ቤተሰቦቻችን ብዙ ጊዜ ሰዎች ራሳቸውን ደካማ ብሎ ስለሚያስቡ ነው ደካማ የሚሆኑት ማለት ነው። አያችሁ፣ ፈጣሪ ሲፈጥረን በሁላችንም ውስጥ ያስቀመጠው አቅም አለ። እኛ ያን አስተሳሰብ ከገነባን ወይም እኛ ብርቱ እንደሆንን፣ እኛ ጠንካራ እንደሆንን፣ እኛ አሸናፊ እንደምንሆን ያን አይነት አመለካከት በውስጣችን ካሳደር ነው ከየትኛውም ጉድጓድ ወጥተን ሰው ልንሆን እንችላለን ወይም ጠንካራ ልንሆን እንችላለን ማለት ነው ቤተሰቦቻችን። ግን በጣም ትልቁ ችግር እኔ ደካማ ስለሆንኩ እኔ ደግሞ ምንም ማድረግ ስለማልችል እኔ ደግሞ በዚህ አቅጣጫ ላይ በጣም ደካማ ስለሆንኩ የሚል አስተሳሰብ በልባችን ወይ በአእምሯችን ላይ እያሳደግን በመጣን ቁጥር እውነተኛ ደካማ ሰዎች እየሆንን እንመጣለን ማለት ነው ቤተሰቦቻችን። ስለዚህ ደካማ ሰው የምትሆነው አስተሳሰብ ደካማ ከሆነ ብቻ ነው ይላል። ስለዚህ አስተሳሰባችን በጣም ጠንካራ አስተሳሰብ እንዳለን እንደገና ደግሞ እኛ የትኛውም ጠንካራ የሚባሉ ነገሮችን መስራት እንደምንችል ማሳካት እንደምንችል ሰዎች የደረሱበት በጣም የላቀ ደረጃ መድረስ እንደምንችል በደንብ አድርገን አእምሯችን ማሳመን አለብን ማለት ነው። ስለዚህ አእምሯችን ካሳመንን አእምሯችን ያመነውን ነገር ለማድረግ በጣም ዝግጁ ነው ማለት ነው። ግን አእምሯችን ደግሞ ያላመነውን ነገር ለማድረግ በጣም ከባድ እንደሆነ ነው የሚነግረን ማለት ነው። ስለዚህ እኛ ለአእምሯችን ማስተማር ሲባል ምን ማለት ነው ቤተሰቦቻችን? በየጊዜው የምንሰማቸው የምንደግፋቸው የምንሰበስባቸው ኢንፎርሜሽኖች እውቀቶች በሙሉ እኛ ጠንካራ እንደሆንን ጠንካራ አስተሳሰብ እንደምናሳድግ የሚነግሩን መሆን አለባቸው እንጂ ስለ ድክመት የሚያወሩ ደካማ እንደሆንን ማድረግ እንደማንችል እንደማንሰራ የትም እንደማንደርስ የሚነግሩ ሐሳቦችን ከሰማን ደግሞ ደካማ እየሆንን ነው የምንመጣው ማለት ነው ቤተሰቦች። ደካማ ሰው የምትሆነው አስተሳሰብ ደካማ ከሆነ ብቻ ነው የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው። አሁን ወደ አምስተኛ እናመራለን። አምስተኛይቷ ሐሳብ ደግሞ እችን ትመስላለች። በጣም አሪፍ የሆነች ሐሳብ ናት። እሷም እናንተም እንደምትወዷት በጣም 100% እርግጠኛ ነኝ ማለት ነው። ምን ትላለች ሐሳቧ? ድክመትህን ካንተ እና ከፈጣሪ ውጭ ማንም ማወቅ የለበትም። ድክመትህን ካንተና ከፈጣሪ ውጭ ማንም ማወቅ የለበትም። አያችሁ ቤተሰቦች፣ አንዳንድ ሰዎች ወደ እናንተ ሲመጡ ሁልጊዜ የሚነግሯችሁ በጣም ጠንካራ ጎናቸውና ማድረግ እንደሚችሉ ምናምን የሚናገሩ ሰዎች አሉ አይደለም። እነሱ ሞኝ ስለሆኑ አይደለም እንደዛ የሚነግሯችሁ ማለት ነው ቤተሰቦቻችን። ለምን ድክመታቸውን ከተናገሩ ሰው ስለሆነ ልቡ በጣም ክፉ ነው ሰው። ስለዚህ ያን ድክመቱን ተጠቅሞ ያን ሰው ለማጥቃት ነው እንጂ የሚሞክረው ከድክመቱ እንዲወጣ አያደርግም ማለት ነው። አንዳንድ ሰዎች እንደዛ ሊያደርጉ ይችላሉ፣ ግን የሰው ተፈጥሮ እንደዛ አይደለም። ስለዚህ ድክመታቸውን አያወሩም አይደለም። አንዳንድ ሰዎች በጣም ጠቢብ ስለሆኑ ነው፣ በጣም እውቀት ስላላቸው ነው እንደዛ የሚያደርጉት። ምክንያቱም ድክመታቸውን ስለደበቁ ብርታታቸው ላይ ማንም ሰው እነሱን ሊጎዳቸው ሊሞክር አይችልም ማለት ነው። አያችሁ። ስለዚህ ብርታታችሁን ነው እንጂ ለሰው መናገር ያለባችሁ ድክመታችሁን አይደለም ማለት ነው። የእናንተን ድክመት የሚያውቀው እናንተና ፈጣሪያችሁ ብቻ ነው ማለት ነው ቤተሰቦቻችን። ስለዚህ ከዛ ውጭ ለሰዎች ድክመታችሁን በዚህ አንግል እኮ እኔ ምንም ማድረግ አንችልም፣ በዚህ አቅጣጫ እኮ በጣም ደካማ ነኝ ምናምን እያላችሁ ድክመታችሁን ለሰው በየጊዜው የምታወሩ ከሆነ ያን ድክመት ተጠቅሞ ሰው ይጎዳችኋል። ስለዚህ ድካማችሁን ለሰው ማብራራት መናገር የለባችሁ ማለት ነው። የትኛውም አይነት ወዳጅ ሊሆን ይችላል፣ የትኛውም አይነት ሰው ሊሆን ይችላል። ስለዚህ ድካማችሁን ሳይሆን ብርታታችሁንና ጥንካሬያችሁን ለሰዎች ተናገሩ። ነገር ግን ድካማችሁን ለሰዎች መናገር የለባችሁም ማለት ነው ቤተሰቦቻችን። በጣም አሪፍ። አምስተኛይቱ ሐሳብ እችን ትመስላለች። በጣም የወደድኳት ሐሳብ ናት ባይዘዋይ። ስለዚህ እናንተም እንደምትወዷት በጣም እርግጠኛ ነኝ ማለት ነው። አሁን ደግሞ የምንመለከታት ስድስተኛዋ ሐሳብ ናት ማለት ነው። ስድስተኛዋ እችን ትመስላለች። እሷንም ደግሞ አብረን አንብበን የምንመለከት ነው የሚሆነው ማለት ነው። ውድ ቤተሰቦች በጣም አሪፍ። እስካሁን ግን ስንት ሰው ነው ቪዲዮን ላይክ ያደረጋችሁት?
ላይክ እንዳደረጋችሁ እርግጠኛ ሁኑ። ላይክ ካላደረጋችሁ ግን የላይክ ምልክት አለች፣ አንድ ጫን ታደርጉና ራሱ ላይክ ያደርጋል ማለት ነው። ሳብስክራይብ ካላደረጋችሁ ደግሞ የሳብስክራይብ ምልክቷን ጫን ስታደርጉ ሳብስክራይብ አድርጋችኋል ማለት ነው። ስለዚህ ፍቅራችሁን የሚታሳዩበት መንገድ እሱ ስለሆነ ማለት ነው። በጣም አሪፍ። ስድስተኛይቱ ሀሳብ ምን ትላለች? ክብርህን ከፍ ማድረግ ከፈለክ ሌሎችን ማክበር ዛሬውኑ ጀምር። ክብርህን ከፍ ማድረግ ከፈለክ ሌሎችን ማክበር ዛሬውኑ ጀምር። አያችሁ ቤተሰቦቻችን፣ አንዳንድ ጊዜ ሰዎች የሚፈልጉት ክብርን ነው። ክብርን እየፈለጉ ሌሎቹን ግን ያንቋሽሻሉ፣ ሌሎቹን ይተቻሉ፣ ወይም ሌሎቹን ዝቅ አድርገው ይመለከታሉ። በሰዎች ፊት ሌሎቹን ለማዋረድ ይሰራሉ። ከዛ ግን ለራሳቸው ክብር ይፈልጋሉ ማለት ነው። ስለዚህ ይህ በፍጹም የማይሆን ነገር ነው ማለት ነው። ስለዚህ ሰዎች እኛን እንዲያከብሩን ከፈለግን እኛ ደግሞ ሰዎችን ማክበር አለብን ማለት ነው። ቤተሰቦቻችን፣ ይሄ ነው ትክክለኛው እውነታ ማለት ነው። ስለዚህ ክብርን ከፍ ማድረግ ከፈለክ ሌሎችን ማክበር ዛሬውኑ ጀምር። አየ አይደለ? ከፍ ያለ ክብር ነው አይደለ የምትፈልገው? አንተም ለሌሎቹ ከፍ ያለ ክብር ከሰጣቸው ከፍ ያለ ክብር የሰጣቸው ሰዎች ለአንተ የሚመልሱ ከፍ ያለ ክብር ነው ማለት ነው። ሰዎችን ግን ዝቅ አድርገህ የምትመለከቱ ከሆነ ለሰዎች ክብር የማትሰጥ ከሆነ ሰዎችም ለአንተ ክብር አይሰጡም ማለት ነው ቤተሰቦች። ስለዚህ ይህን ነገር አውቃችሁ ክብር የምትፈልጉ ከሆነ እናንተ ሰው እንዲያከብሯችሁ የምትፈልጉ ከሆነ እናንተም ሌሎችን ለማክበር በደንብ መትጋት አለባችሁ ማለት ነው ቤተሰቦች። ስድስተኛይቱ ሐሳብ እችን ትመስላለች። ክብርን ከፍ ማድረግ ከፈለክ ሌሎችን ማክበር ዛሬውኑ ጀምር የሚለውን ሐሳብ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ወደ ሰባተኛው ሐሳብ እናመራለን። የሰባተኛው ሐሳብ ደግሞ እችን ትመስላለች። እሷም በጣም አሪፍ የሆነች ሐሳብ ናት። ከኔ ቀደም ብላችሁ ካነበባችሁ በጣም ቆንጆ ነው። አሁን አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? እውነተኛ ጓደኛ በችግርህ ጊዜ ከጎን መቆም የቻለ ሰው ነው። እውነተኛ ጓደኛ በችግርህ ጊዜ ከጎን መቆም የቻለ ሰው ነው። አያችሁ ቤተሰቦቻችን፣ በጣም ትክክለኛና አስተማሪ የሆነች ሐሳብ ናት ማለት ነው ቤተሰቦቻችን። እውነተኛ ወዳጅ ወይም እውነተኛ ጓደኛ በችግር ጊዜ በተቸገርክበት ጊዜ ነገሮችን ለማድረግ አቅም ባነሰ ጊዜ ከጎን ቆሞ መደገፍ የቻለ ሰው ትክክለኛ ወዳጅ ነው ማለት ነው ቤተሰቦቻችን። ካልሆነ ትክክለኛ ወዳጅ አይደለም ማለት ነው። ለጥቅም ፍለጋ ወይም ካንተ የሆነ ነገር ፈልጎ የመጣ ሰው ነው እንጂ እውነተኛ የልብ ጓደኛ አይደለም ማለት ነው ቤተሰቦቻችን። ስለዚህ ሰባተኛይቱ ሐሳብ በጣም የወደድኳት ሐሳብ ናት። እናንተም እንደምትወዷት እርግጠኛ ነኝ ማለት ነው። ስለዚህ እውነተኛ ጓደኛ በችግር ጊዜ ከጎኔ መቆም የቻለ ሰው ነው ይላል። አያችሁ። ስለዚህ እውነተኛ ወዳጅነት የሚለካው በተቸገርክበት ጊዜ ወይም አቅም ባጠረ ጊዜ ከጎኔ ቆሞ የሚደግፍ ሰው ከሆነ ያ ትክክለኛ ወዳጅ ወይም ትክክለኛ ጓደኛ ነው ማለት ነው። ካልሆነ ግን ለጥቅም ፍለጋ ወይም ከአንተ ጋር በመሆን የሆነ ነገር ስለሚያገኝ ብቻ ከጎኔ የነበረ ሰው ነው እንጂ ትክክለኛ ወዳጅ አልነበረም ማለት ነው። በጣም አሪፍ። ኦኬ፣ አሁን ወደ ስምንተኛ እንሄዳለን። ደግሞ ስምንተኛይቱ ሐሳብ እችን ትመስላለች። አብረን የምናነብ ነው የሚሆነው። ስለዚህ ምን ትላለች? ላንተ እንዲሆንልህ የምትፈልገውን ለሌሎች ለማድረግ ሞክር። ላንተ እንዲሆንልህ የምትፈልገውን ለሌሎች ለማድረግ ሞክር። አያችሁ፣ ይህችኛው ሐሳብ ከስድስተኛው ሐሳብ ጋር ትንሽ ትመሳሰላለች ማለት ነው። ክብርን ወይም ከፍ ያለ ክብር የምትፈልግ ሆነ ሌሎችን ማክበር አለብህ ብዬ ስድስተኛ ላይ ያነበብኳት ሐሳብ አለቻ። ከእሷ ጋር ትመስላለች ማለት ነው። ስምንተኛይቷ ላንተ እንዲሆንልህ የምትፈልገውን ለሌሎችን ለማድረግ ሞክር ይላል። አያችሁ፣ ብዙ ጊዜ ሰዎች የሚያስቡት ክፉ ነገርም ቢሆን ለሌሎች ሰዎች ከሆነ ችግር እንደሌለ አድርገው ነው የሚያስቡት አይደለ? እኛ ሁላችንም ማለት ሰው እስከሆነን ድረስ የምናስበው ለእኛ ለራሳችን መልካም ነገር አስበን መልካም ያልሆነ ነገር የማግኘት እድል ካለን ሌላ ሰው ጋር እንዲደርስ ነው የምንፈልገው። ግን እንደዛ መሆን የለበትም ቤተሰቦቻችን። አመለካከታችን ወይ አስተሳሰባችን እንዴት ነው መሆን ያለበት? እኛ ለራሳችን የምንፈልገው አይነት መልካም ነገር ለሌሎችን ማድረግ መሞከር አለብን፣ ወይም ሌሎችም እንደዛ አይነት መልካም ነገር እንዲያገኙ ማሰብ መቻል አለብን ማለት ነው ቤተሰቦቻችን። ስለዚህ ምን ብዬ እንደማስረዳችሁ አላቅም፣ ግን ሐሳቧን አንብባችሁ ካገኛችኋት በጣም የምትፈውስ ሐሳብ ናት ማለት ነው። ስለዚህ ለአንተ እንዲሆንልህ የምትፈልገውን ለሌሎች ለማድረግ ሞክር። አያችሁ፣ አንተ በጣም ከፍ ያለ ነገር የምትፈልግ ከሆነ ለሌሎችም ከፍ ያለ ነገር ለማድረግ ሞክር።
አንተም በጣም የሚያምር ነገር የምትፈልግ ከሆነ ለሌሎቹን የሚያምር ነገር ወይም ደስ የሚያሰኛቸውን ነገር ለማድረግ ሞክር የሚለውን ሐሳብ ነው ማለት ነው። ቤተሰቦቻችን እነኚህ ሐሳቦች የህይወት መሪዎች ናቸው። አስሩም ሐሳቦች በጣም ጠቃሚና አስተማሪ የሆኑ ሐሳቦች ናቸው። ፕላስ ደግሞ በተጨማሪም በጣም የሚያስተምሩና ለህይወታችን አቅጣጫ የሚሰጡ አመለካከትን የሚፈጥሩ ነገሮች ናቸው ማለት ነው ቤተሰቦቻችን። ስለዚህ ስምንተኛይቱ ሐሳብ ምን ትላለች? ለአንተ እንዲሆንልህ የምትፈልገውን ለሌሎቹ ለማድረግ ሞክር የሚለውን ሐሳብ ነው የተመለከትነው ማለት ነው። አሁን ቀጥታ ወደ ዘጠነኛው እንሄዳለን። የዘጠነኛይቷ ሐሳብ ደግሞ እችን ትመስላለች። አብረን ስናነብ ምን ትላለች? ብዙ የሚያወራ ሰው ሁሌም እውነተኛ ነው ማለት አይደለም። ብዙ የሚያወራ ሰው ሁሌም እውነተኛ ነው ማለት አይደለም። ይህ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ ሰዎች በውስጣቸው ያለውን ጥፋት ወይም በውስጣቸው ያለውን ውሸት ለመሸፈን ብዙ ጊዜ ብዙ ለማውራት ይሞክራሉ ማለት ነው። ስለዚህ በማውራታቸው ያን ውሸት ለመደበቅ ይሞክራሉ ማለት ነው። ስለዚህ የሆነ ሰው ብዙ ስላወራ ትክክለኛ ወይም እውነተኛ እሱ ነው ማለት አንችልም ማለት ነው ቤተሰቦቻችን። ስለዚህ ልባችን እኛ ማየት አንችልም አይደለ? ያው እግዚአብሔር ነው ልባቸውን የሚያየው። ግን እኛ የምንመለከተው ደግሞ የሚያወራውን ነገር ወይም ከውስጡ የሚያወጣውን ነገር ነው የምንመለከተው። ግን አንዳንድ ሰዎች በጣም ያስመስላሉ። በጣም ከማስመሰላቸው የተነሳ የሚያወሩት ነገር ሁሉ ትክክል ሊመስለን ይችላል። ግን በጣም ብዙ ነገር ስላወሩ ትክክለኛ ናቸው ማለት አይደለም። ስለዚህ ብዙ የሚያወራ ሰው ሁሌም እውነተኛ ነው ማለት አይደለም የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦች አሁን ወደ መጨረሻና ወደ አስረኛው ጋር ደርሰናል። አስረኛይቷን ሐሳብ አንብበን የምናጠቃልል ነው የሚሆነው ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ምን ትላለች? የሌላውን ምስጢር ለነገረው ሰው የራስህን እንዳትነግረው። የሌላውን ምስጢር ለነገረው ሰው የራስህን እንዳትነግረው። አያችሁ፣ ብዙ ጊዜ ሰዎች እንዴት ነው የሌላን ሰው ምስጢር አምጥቶ ለኛ ከነገሩልን በኋላ እኛ ደግሞ የራሳችን ምስጢር ለዛ ሰው ከነገር ነው ሄዶ ለሌላ ሰው መናገሩ አይቀርም ማለት ነው ቤተሰቦቻችን። ስለዚህ እዚህ ጋር በደንብ ጠቢብ መሆን አለባችሁ ማለት ነው። የሌላውን ምስጢር ለእናንተ መጥቶ ለሌላ ሰው ለማንም እንዳትናገር፣ እኔ ለማንም አልተናገርኩም፣ እሷ ለእኔ እንዲህ ብላ ነው የነገረችኝ ወይም እሱ ለእኔ እንዲህ ብሎ ነው የነገረኝ ብሎ ለእናንተ ከነገራችሁ ያ ሰው እናንተም የሆነ ነገር ከተነገራችሁ እንደዛ ብሎ ለሌላ ሰው ይነግራል ማለት ነው። ስለዚህ የሌላውን ምስጢር የማይጠብቅ ሰው የእናንተንም ምስጢር አይጠብቅም ማለት ነው ቤተሰቦቻችን። ስለዚህ ማድረግ ያለባችሁ ነገር ከዛ ሰው የምትሰሙትን ነገር ትሰማላችሁ ወይም ትክክል አዎ እንደዚህ ምናምን እያላችሁ እሱ የሚናገረውን ነገር መስማት ትችላላችሁ። ግን የእናንተ ምስጢር አሳልፋችሁ መስጠት የለባችሁ ማለት ነው። ለምን? ይህ ሰውየው በጣም ወሽካታ ስለሆነ ሄዶ ለሌላ ሰው መናገሩ አይቀርም ማለት ነው። ስለዚህ ምስጢር መጠበቅ ማለት በጣም ትልቅ ምስጢር ስለሆነ መጠበቅ ማለት አይደለም። ግን ትንሽም ቢሆን ምስጢር እስከሆነ ድረስ ያችን ምስጢር ጠብቁ። እናንተ በታማኝነት ለሱ ከነገራችሁ ወይም እሱ የሚያውቀው ኬዝ ከሆነ ለሌላ ሰው ሳይገልጥ ወይም ለሌላ ሰው ሳይናገር መቆየት መቻል ማለት ነው እንጂ ምስጢር በጣም ከባድ ነገር ስለሆነ በጣም ጠንካራ ነገር ስለሆነ መጠበቅ አለበት ማለት አይደለም። ግን ምስጢር እስከሆነች ድረስ በጣም ትንሽም ትሁን በጣም ትልቅም ይሁን ያን ምስጢር እናንተ በታማኝነት ወይም እሱ የሚያውቀውን ነገር ሌላ ሰው እንዳይሰማ አድርጎ መጠበቅ ወይም ጊዜው ሲደርስ ሁሉም ሰው የሚያውቀው ነገር ሊሆን ይችላል። ግን ለጊዜው በጣም ምስጢር ነው፣ ማንም ሰው እንዲያውቅ አልተፈለግም። ስለዚህ ያን ነገር ጠብቆ ማቆየት የሚችል ሰው ነው ማለት ነው ምስጢር የሚጠብቅ ሰው ማለት። እናንተ የሌላው ምስጢር መጥቶ ለእናንተ ለነገረው ሰው የራሳችሁን ምስጢር መናገር የለባችሁ ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆኑ ወደ 10 የሚሆኑ የህይወት መሪዎችን ነው የተመለከተናቸው ማለት ነው ቤተሰቦቻችን። እንዳልኳችሁ መጀመሪያ ከቪዲዮ በኋላ በጣም አስተማሪ ነገር እንዳገኛችሁ እርግጠኛ ሆኜ ነው የምናገረው ማለት ነው። ስለዚህ ይህን ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁ ከእናንተ የሚጠበቀው ላይክ እና ሳብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ ደግሞ የወደዳችሁትን አንድ ሀሳብ እየጻፋችሁ ከወጣችሁ የኛ ቪዲዮ ለብዙዎች እንዲደርስና ብዙዎች እንዲጠቀሙ ለማድረግ ይረዳናል ማለት ነው። ከዚህ በተጨማሪ ደግሞ እናንተም ልትሆኑ ትችላላችሁ። ከእናንተም አጠገብ የምታውቋቸው መማር የሚፈልጉ እንግሊዝኛ፣ አማርኛ በተለያየ አጋጣሚ የትምህርት ዕድል ያላገኙ ሊሆኑ ይችላሉ። በተለያየ በስራ ምክንያት ሆኖ ትምህርት ያልተማሩ ሊሆኑ ይችላሉ። ግን እኛ ደግሞ በአጭር ጊዜ በአጭር ወራቶች ውስጥ በትንሽ ወራቶች ውስጥ አስተምረናቸው ብቁ አድርገናቸው እንሸኛቸዋለን። ስለዚህ
መማር ለሚፈልጉ ተማሪዎች ሼር እያደረጋችሁ እንዲማሩና እንዲከታተሉ እንዲመዘገቡ ማድረግ ትችላላችሁ። ስልክ ቁጥሩ ከታች አስቀምጠንላችኋል። በኢሞ በዋትሳፕ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ከዚህ በተጨማሪ ሌላ ጥያቄም ካላችሁ በኮመንት ላይ መጠየቅ ትችላላችሁ። ስላዳመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። ላይክ ሼር እያደረጋችሁ እንድትወጡ አበረታታችኋለሁ። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ቆዩልን። አመሰግናለሁ።